ምክንያቱም እግዚአብሔር በቃሉ እንዲህ ይላችኋል፣ ጸሎታችሁን ሰምቻለሁ። አሜን። ረጅም ዘመን፣ ረጅም ወር፣ ረጅም ዓመት፣ ረጅም ቀናት፣ ረጅም ወራት ያስቆጠሩ ነገር ሊሆን ይችላል። በእግዚአብሔር ፊት የጸለያችሁበት፣ እግዚአብሔር እንዲመልስ በእግዚአብሔር ፊት የተንበረከካችሁበት ዛሬ ለእናንተ እግዚአብሔርን ለምትናፍቁ፣ እግዚአብሔርን ለምትጠሙ ለእናንተ መልሳችሁ ነው። እግዚአብሔር ጸሎታችሁን ሰምተዋል። እግዚአብሔር ጸሎትሽን ሰምተዋል። ሰላም ለእናንተ። ይህ መልእክታችሁ በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 13 እንዲህ ይላል፣ ጸሎትህ ተሰምተዋልና አትፍራ። ይሄ ቃል የመጣው ለዘካርያስ ነው። ዛሬ ለአንቺ ለአንተ ይህንን ቃል ለምትሰሙ ሁሉ ይሄ ቃል ለእናንተ ነው። ጸሎታችሁ ተሰምቷልና አትፍሩ። የዘገየ ሊሆን ይችላል። ረጅም ዓመት ያስቆጠረ ሊሆን ይችላል። ረጅም ጊዜያት ያስቆጠረ ሊሆን ይችላል። እግዚአብሔር ግን ጸሎታችሁን ሰምተዋል። እግዚአብሔር ግን ጸሎታችሁን አድምጠዋል። ዛሬ ለእናንተ መልካም ምስራች፣ ዛሬ ለቤተሰባችሁ መልካም ምስራች፣ ዛሬ ለዘገየባችሁ መልካም ምስራች። በኢየሱስ ስም ጸሎታችሁ ተሰምተዋል። ጸሎት ሲመለስ እንዲህ ይሆናል። ነቀፌታ ይወገዳል። ኤልሳቤጥ እንዲህ አለች፣ በሰዎች ሁሉ ፊት ነቀፌታዬን አስወግዶልኛል አለች። የምትታወቅበት የነበረው ሰዎች የሚያውቋት የነበረው ያልተመለሰ የነበረ ነገሯ በጌታ በኢየሱስ ስም ተመለሰ። እግዚአብሔር ለዛ ቤተሰብ ብርሃንን አደረገ። እግዚአብሔር ለዛ ቤተሰብ ታላቅ ምስጋናን አደረገ። እግዚአብሔር ለዛ ቤተሰብ ታላቅ ድልን ሰጣቸው። ዛሬም ይህንን ቃል ለምትሰሙ ለእናንተ ለቤተሰባችሁ ምስጋና፣ ለእናንተ ምስጋና፣ ረፍት፣ ተድላ ሆነዋል። ምክንያቱም እግዚአብሔር በቃሉ እንዲህ ይላችኋል፣ ጸሎታችሁን ሰምቻለሁ። አሜን። ረጅም ዘመን፣ ረጅም ወር፣ ረጅም ዓመት፣ ረጅም ቀናት፣ ረጅም ወራት ያስቆጠሩ ነገር ሊሆን ይችላል። በእግዚአብሔር ፊት የጸለያችሁበት፣ እግዚአብሔር እንዲመልስ በእግዚአብሔር ፊት የተንበረከካችሁበት ዛሬ ለእናንተ እግዚአብሔርን ለምትናፍቁ፣ እግዚአብሔርን ለምትጠሙ ለእናንተ መልሳችሁ ነው። እግዚአብሔር ጸሎታችሁን ሰምተዋል። እግዚአብሔር ጸሎትሽን ሰምተዋል። በኢየሱስም ከዚህ ደቂቃ ጀምሮ ይህንን ቃል ከሰማችሁበት ሰዓት ጀምሮ በኢየሱስም መልካም ነገር ታያላችሁ። አዲስ ነገር ታያላችሁ። በሕይወታችሁ፣ በጤናችሁ፣ በልጆቻችሁ፣ በስራዎቻችሁ ላይ ታላቅ ምስጋና ይሆናል። ምክንያቱም እግዚአብሔር እንዲህ ብሏል፣ ጸሎታችሁን ሰምቻለሁ፣ ጸሎታችሁን ሰምቻለሁ። በእናንተ ሕይወት ታላቅ ነገር ይሆናል። እንዲህ ያለው ዘካርያስን ጸሎትህን ሰምቻለሁ። አሜን አሜን። ዛሬ እግዚአብሔር እንዲህ ይልሻል፣ እንዲህ ይልሃል፣ እንዲህ ይላችኋል፣ ጸሎታችሁን ሰምቻለሁ። በቤታችሁ ላይ በጌታ በኢየሱስ ክርስቶስ ስም ታላቅ ጉብኝት ሆነ። በሕይወታችሁ ላይ በኢየሱስ ስም ታላቅ ጉብኝት ሆነ። እግዚአብሔር አዲስ ነገር አደረገ። በሮቻችሁ ተከፈቱ። ምስጋና ሆነላችሁ። ነገራችሁ ተለወጠ። በኢየሱስ ስም ጸሎታችሁ ተሰምተዋል። ተባረኩ። ኮፒሊንክ አድርጉ፣ ሪፖስት አድርጉ፣ ፎሎ አድርጉ። ይህ መልእክታችሁ እንደዚህ በሉ ኮመንት ላይ ጸሎቴ ተሰምተዋል። የትኛውም ከባድ የሆነ የትኛውም ነገሮቻችሁ ላይ እግዚአብሔር መጥቶበታል። ታላቅ ድል ሆነዋል። ታላቅ ምስጋና ሆነዋል። እግዚአብሔር ጸሎታችሁን ሰምተዋል። ከዚች ደቂቃ ጀምሮ ብዙ መልካም ነገሮች በኢየሱስ ስም ትሰማላችሁ፣ ታያላችሁ። ጸሎታችሁ በኢየሱስ ስም ተሰምቷል። አዲስ ነገር ሆኖላችሁ ተባረኩ፣ መስክሩ። ሰላማችሁ ይብዛ።